አልተቀየምኩሽ። እሺ በቃ ወይ ወጥተሽ ሻይ ጠጪ፣ ጨንቆሽ ይሆናል። እዚሁ ነው የኔ ልጅ። ናቲ ጋር ልደውልለት? ለምን? እንዲያዝናናሽ። እማዬ ናቲ በጣም የሚያስፈራ ሰው ነው። እባክሽ አትመኘው፣ እባክሽ። በቃ በጣም ጨካኝ ሰው ነው። አትመኙ በቃ። አይ ልጅ እንደው ሁላችሁም አንድ ላይ ስለተነሳችሁበት ነው አይመስልሽም? እኔ ታውቂው እነሳበታለሁ። በእርግጥ ቀደም ቀደም ይላል። እሱን ነው የምልሽ። በቃ አትመኙ እባክሽ እማዬ፣ አደራሽ። ናቲ ምን በለቱ በጣም ተናዷል እና ልብሴን ስቀይር ቪዲዮ ቀርጾኛል። በንዴት ምንም እንዳታደርገው፣ እጁ ላይ ስላለ ሶሻል ሚዲያ ላይ ለቅብኝ ይችላል። ቆይ ምን አይነት ልጅ ነው? እኔ እዚህ ስመጣ ሁሉም ነገር ልክ የሚሆን መስሎኝ ነበር፣ ግን እንደዛ አልሆነ። መከራ ይበዝ። አይዞሽ በቃ አንቺ ምንም አትጨነቂ፣ እኔ ሁሉም ነገር አስተካክለዋለሁ። በጣም እድለኛ ሰው ነሽ። ለምን እንደዚህ ያልሽኝ? ሁለት ሰዎች አንቺን ለማግባት እየተረባረቡ ነው እና ታዲያ ይሄ እድለኝነት ነው እንዴ? እኔ ግን አንቺን ብሆን አንዱ ነበር የምመርጠው። የምትመርጪው ሰው ግልጽ ነው፣ ግን አንቺ የምትመርጪው ሰው ያው ማንነቱ ሳይሆን የድሮውን እኔን የማውቀው በጣም አስቸጋሪ ሰው ነበር። ጥሩነቱ ነበር። ሌላኛው የመረጥሽው ሰው ደግሞ የማይሆን በጭራሽ የማይሆን ሰው ነው። እሱ ደግሞ በፊት እንደዚህ አልነበረ፣ አሁን ነው በዚህ ልክ የተቀየረው። ትሁት መጀመሪያ ያልነበረውን ማንነቱን አይደለም የሚያሳይሽ የተደበቀውን እንጂ። እየተመስገነስ በዚህ ሁኔታ ታገቢ ያሰብሽውን ሰው አልመረጥሽም ማለት ነው። አሁን በአንድ ሰው እየተሳብኩ ነው፣ ግን ደግሞ አልወሰንኩም። ወስንሽ ባለመወሰንሽ ደግሞ ልትጸጸች ትችያለሽ። ሽምግልናችንንማ ማየት አለብሽ። እሺ አያለሁ። ግን ቤተሰብ እንዴት ነው ሁለት ሽማግሌ የሚያስተናግደው? ለአባቴ እነግረዋለሁ። እንደውም ሁልጊዜ ሄዳለሁ እያልኩኝ ፉከራ ብቻውን ይቀርቻለሁ። በዛ ላይ አሁን ደግሞ እናትሽም አለች። ሰላም ውዴ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን ላይ ተመስገን እንግዲህ እቅዱ ገብቶ ስለነበረ እንግዲህ ምግቡን መርዛ ለራሱ እንድሰጥና ህመሙ እሱ እንድሰማ ነበረ ያደረጋት እድል ማለት ነው። እንግዲህ እንዳይጎዳ አድርጎ ለራሴ ለኔ የቆፈርኩ ጉድጓድ ውስጥ ራሴ ወደኩ፣ እኔ ለመጉዳት ድጋሚ የምታስብ ከሆነ ወዮል ብሎ ዝቶ አስፈራራ እድልን። ይህንን በማድረጋ ምንም ነገር አልተሰጠችም። ምክንያቱም እሱ ለተመስገን እንድትሰጥ ነበር ትዕዛዝ ተሰጣት። ቪዲዮ ቀርጿት እያስፈራራ ተመስገን እንድትገለውና እንድትመርዘው ነበረ የሱ ፍላጎት። ግን ፍላጎቱ ስላልተሳካላት እጅግ በጣም እናደድና ይባሳጫል። የፈለግኩን ብታረቅ እኔ በጭራሽ አልናደድም፣ ግን አሁንም ቢሆን አርፈ መተቀመጥ ከሆነ ለትሁት ሁሉ ነገር እንደምትናገረው ትነግረዋለች። ተመስገንም አው ያወራ በሙሉ ቀርጻ ነበር ስታናግረኝ ወይም ደግሞ እንድመርስ ስትሰጠኝ በሙሉ ሪኮርድ አድርጋለሁ። ስለዚህ ከኔ ጋር ምንም ችግር አትፍጠር እባክህ ተወኝ በማለት ትነግረዋለች። እሱ ግን አላርፍም እያለ ነበር። ተመስገን ለመመረስ ነበር አሳቧ እና ተመስገን ግን ምንም ነገር አልሆነ ነበር። ህመም የተሰማ መስሎት ራሱ ናቲ በገዛው እጁ ራሱን ሳተ ማለት ነው። ምክንያቱም እየተፈጠረ ያለ ነገር እድል ተመስገን ሆዴን እያለ ነበር። ምሳተሽ ነው ቅድም የሆነ ነገር ስታርጊም አይቼሻለሁ ልጄ እድል ምንድን ያደረግሽው ብሎ ስትጠይቅቻት፣ እናም እማዬ ምንም ያደረኩት ነገር የለም ናቲ ነው ተመስገንን እንድመርዘው ያደረገኝ። ምክንያቱም እቃና ቪዲዮ ይዞ በሱ ያስፈራራኝ ስለሆነ ካልመረሹ ቪዲዮን በሶሻል ሚዲያ ላይ ራስሽን ታያለሽ ብሎ ዝቶ አስፈራራኝ፣ ለዛ ነው ስትል ትነግረዋለች። ታዲያ እሱ መረዝ ብልሽ አንቺ ትመርዣለሽ እንዴ? እንግዲህ ምግቡ ተቀያይሮ ሆኗል ሳይና የተሰጠው እንጂ ጉድጓዱ የተቆፈረው ለሱ ሳይሆን ለተመስገን ነበር። ናቲ እጅግ በጣም አደገኛና መጥፎ ሰው እንደሆነ ነገረችው። ይኸውልሽ እኔን አታምኝም እንድታምኝም ብዬ እሱ ሳዘኝና ሁሉ ነገር ሪኮርድ አድርጋለሁ ስትል ትነግረዋለች። እና እንዳለ ድምፁን በሙሉ ትሁትን ትሰማለች። ተመስገንም ናቲም ያው እንድጎዳ ሳይሆን ራሱ እንድስትና እንደማው ነበር፣ ግን ከራሳ እንዳለ ነቃ ማለት ነው። ልክ ሲነቃ ይሄ ነገር በጭራሽ አይሆንም ብሎ ስጮህ ነበር። አመንኩም አላመንኩም ነገሩ እንደዛ ነው ብሎ ትሁት እመኚኝ እኔ ምንም አላረኩትም ብሎ ሲክል ነበር። እና ትሁት በመጨረሻ እድልም እና ተመስገንም የቀረጹት ቪዲዮ እሷንም አሰሟት። የሱ ገዛው ድምጽ መሆኑ ስታቅ
ይሄንን ካንተ አልጠብቅም ነበር ናቲ። ቆይ ምን አይነት ሰው ነው እንኮ? ደህና ሰው ነበርክ እኮ። እንዴት ነው እያደረ እንደዚህ እየተቀየርክ መጣ? ይሄ ክፋት ከየት ነው መጣ? እናቴ ነች ይሄን ሁሉ ክፋት ያስተማረች ወይንስ ምንድነው? ድሮ እኮ እኔ ሳቀ እኔ ሞዶ ናቲ። በጭራሽ ይሄማ አይደለም። ይሄ ክፉና መጥፎ ድርጊት እያደረገ ሰውን እየጎዳ እያስፈራራ ጭራሽ የሴት እርቃን ቅርጽ ይሄን ማድረግ አይገባም ነበር። ታሳፍራለህ። እኔ ላይ እየተጫወቱ እየተሳለቁብኝ ታዲያ ምን ማድረግ ነበረብኝ? ዝም ማለት ነበረብኝ ብሎ በጣም ይጮህና ይናደዳል። አይ ናቲ በጭራሽ እኔ የማለቅ ሰው ነው እንኮ እና አሁን ከህይወት ይወጣልኝ በቃ በጭራሽ አንተ ላይ አልፈልግም ስትል ትናደዳለች። ትሁት ይሄ ነው አይደለም መሀላችን እየገባ እሱ ነው እንድንለያየው ሲያደርግ የነበረው። አይ ማንም መሀላችሁ ገብቶ ሊለያየ አልሞከረም። አንተ ነው እንደውም ተመስገንን ለማስወገድ ስትጥር የነበረው ስትልድልም ፊት ለፊቷን ተናገረች። እና አንቺ ዝም በይ አንቺ ዲቃላ ማንነትሽ ማታወቅ እገልሻለሁ ብሎ ይስትበታል። እንዴ ብደፍር ነው ልጄ እንደዚህ የምትናገረው ብላ ያባየ ቀድሞ ሚስቱም እጅግ በጣም ትናደዳለች። እማዬ እባክሽ ተረጋጊ። ቆይ እያደረግሽ ያለሽ ትክክል ነው? አሁን አሳልፈሽ በሰጠሽ ማለት ነው አንቺ ብልጥ መሆንሽ ነው አይደለም? እያንዳንዱ ደግሞ አስከፍልሻለሁ። ምን እኔ ናት አይደለም መቼም በወንድ ደግሞ አልሸነፈም ሲል እጅግ በጣም ይዝትና ይናደዳል። አንተ ፍቅር ሰውን ፉክክር ነው ያዝከው። ተመስገንን ለማሸነፍ ያለ ጥራት የምትወደው ፍቅርን አሳጣ ስትል ትነግረዋለች። ትሁት መቼም ልትሆኝ አትችልም። ትሁት ዛሬም ሆነ ነገም የኔ ብቻ ትሆናለች። ስለዚህ የፈለጋችሁን ብትሉ የፈለጋችሁን ብታርጉ ግድ አይሰጠኝም ስል ይናገራል። እልቁንስ አፈ ብትቀመጥ ይሻላል። ተሙካዬ በጭራሽ አይተውም ይጨርሳል። በእጅ ሰው ለመሆን ከሆነ ፍላጎት እሱ አይሳካልም ስትል ትነግራለች። አባዬም በቅርቡ ገንዘብ ሁሉ ተገንቶ በቅርቡ ከእስር ቤት እንደማውጣና ደግሜ እዚህ እንድደርስ እንደማይትፈልግ እርግጠኛ ነኝ ስትል ትነግራለች። ትሰምኛለሽ አንቺ ማታ አንቺ ድንብጥ አሁን የፈለግሽውን ነገር አርገሻል። ነገር ግን ታውቂኛለሽ እጥፍ አርጌ ነው እኔ የምከፍልልሽ እያለ ይዝትበት ጀመረ። አይ በጭራሽ እንደዛ አይደለም። ቆይ ችግር ምንድነው ከኔ? ትሁትን የምትወዳ ከሆነ እሷን ተንከባከባት። ግን ተንኮልና መጥፎ ላንተም ሆነ ለማንም አይበጅም። አንተ ተመስገንን ለማሸነፍ ነው የምትጥረው። ተመስገንን ግን መቼም ልታሸንፍ አትችልም። ተሸናፊ ነው የምትሆነው። አሸንፋለሁ ብለህ ስታስብ እርግጠኛ ነኝ ተሸናፊ የምትሆነው አንተ ብቻ ነው ስትል ትነግረዋለች። ዝም በይ አንቺ ድንግጥ፣ አሁን ያልሽው ነገር መቼም ቢሆን እንዳትረሺ እያለ እየዛተ እያስፈራራት ነበር። እና አኩርፈሽኛል፣ ተቀየርሽ፣ ትሰማኛለህ? እኔ መቼም ቢሆን አልተቀየርኩም። አንተ ራስህ ነው ድርጊትን እያደረግኩ ያለው ነገር ምንም ደስ እያለኝ አይደለም። ምክንያቱም እኔ የማውቀው ድሮ ናቲ በጭራሽ ሰውን መጉዳትና ሰውን ማስፈራራትና ሰውን በማይሆን ነገር አስፈራርቶ ተስፋ እንዲቆርጥ የሚያስደርገው አንተን ብላ ነገረችው። በጣም ተበሳጨ። እሱም ታዲያ ምን ማድረግ ነበረብኝ? እኔ ፊት ለፊት እየተሻንኳኩ እየተሳለቁብኝ ዝም እንድን ነበር የምትፈልጊ ብሎ ይጮዋል። አልገባኝም። ችግር ምንድን ነው? አንዳንዴ ሳስበው ፍቅር ራሱ ውሸት እየመሰለኝ ነው። ምክንያቱም እያደረግክና ድርጊት ራሱ እኮ ናቲ ግራ እያጋባኝ ነው። ምክንያቱም አሁን ላይ እየተፈጠረ ያለ ነገር እውነት የማልጨብጠው የማላውቀው ናቲ ሆኖብኛል። ስለዚህ አባክተሙ አንድ ነገር አድርጎ እስቲ ምንድነው የሚፈልገው? ችግሩ ምንድነው? እኔ ከህይወት ውስጥና እኔ ካንቺ እንድጠላና እኔ ካንቺ እንድርቅ ይፈልጋል። እሱ ደግሞ መቼም አይሆንም። እሱ ፈለገ ብዬ እኔ አልርቅም። እኔ ለመመረስ ነበረ ፍላጎቱ፣ ግን አልተሳካለትም። እና ስላልተሳካም አማራጭ ስላጣ ሌላ ሰው ላይ ለማላካክ እየሞከረ ነው። እና እኔ በጭራሽ ልመርዘው አልችልም፣ አላደረኩም። እሱ ነበረ እኔን ለመመረስ ያሰበ ስትል እድልም ነገረችው። ትሁት እባክሽን ይሄ ሰው ተይው፣ መቼም ሊሆንልሽ አይችልም ብላ ስትነግረው ትሁትም ቆይ ምን ተፈጠረ? እያንዳንዱ ነገር ንገሩን ብላ ጠየቀችው ማለት ነው። የተፈጠረ ነገር አለ እንዴ ብላ ስትጠይቀው አይ በጭራሽ ትሁቴ ለምን እንደዛ አልሽም? ምንም የተፈጠረ ነገር የለም ብላ ነገረችው። በአንቺና በተመስገን መሀል የተፈጠረ ነገር አለው ስትለው አይ ምንም የተፈጠረው ነገር የለም፣ ግን አልገባኝም ለምንድነው ይሄን ጥያቄሽን ስትላት አይ ብቻ አላውቅም ዝም ብዬ ነው የጠየቅኩሽ እያለቻት ነበር። አይ አታስቢ ምንም ነገር አይፈጠርም ብትለውም ትነግራታለች። ሆኖም ግን እባክሽን መጥፎ ነገር አታስቢም እያለቻት ነበር። እና አንድ ነገር ማድረግ እያሰበች ነበር። እና ናቲ ቀጥሯ ስለነበረ ናቲን ለማግኘት ሄደችው። እሱም ምንድነው የምትፈልጊ ብሎ ስጠይቃቱን እሷም
እንግዲህ እንደምትፈልጉ ናቲን መጉዳትና ተመስገንን መጉዳት ተመስገን መርዝ አድርጋ እንድትገል ለማድረግ ከዛሬ ይጀምራል ብላ እየነገረችው ነበር። እማዬ ናቲን በጭራሽ አትመኝ ባክሽን፣ ናቲ እጅግ በጣም አደገኛ ሰው ነው፣ እሱም ማመን የለብሽም ስትል ትነግራታለች። አልገባኝም ናቲ ምን አድርጎሽ ነው? ለምንድነው ይሄን ያህል ናቲን የጠላሽው ብላ ጠየቀችው እና እሷም ነገረችው ሁሉ ነገር። በጭራሽ እሷ ማመን የለብሽም እናቴ ባክሽን አለችው። እሷም እሺ በቃ ምንም ነገር አይፈጠርም አታስቢ እያላት ነበር እና የተፈጠረውን ነገር በሙሉ ልትነግረው ነበር። ነገር ግን አትመኝ ብቻ ነበር አለችው። እሷም እሺ ትለዋለች ማለት ነው። እናም እባክሽን አትመኝ ምንም ነገር ቢሆን እሱ ማመን የለብሽም እያለችው ነበር። እሺ ብላ በነገሩም ትስማማለች። እናም ምንም ነገር አይፈጠርም አታስቢ እያለቻት ነበር። ምንም ነገር ሊፈጠር አይችልም እያለችው ነበር። ስለዚህ አሁን የምናደርገው አንድ ነገር ብቻ ነው እና ተመስገን እንደምንም ብሎ አሳምኖ እንደመቀበላት ቃል ይገባላታል። ስለዚህ ምንም ማሰብ የለብሽም እያላት ነበር። እሷም እሺ በቃ ምንም አላስብም እያለቻት ነበር። በነገሩ ተስማማለች። ነገር ግን አሁንም እሱን ምንም ነገር ማመን እንደሌለባቸውን ብትነግሩ ማስፈራራቱን ግን ቀጠለ። እድል በጣም ከፍቷት እያለቀሰች ነበር። እባክሽን አታልቅሺ፣ በጭራሽ እንደዚህ መጨነቅና መፍራት የለብሽም ስትልም ትነግራታለች። በነገራቸው እሺ ይሉና ይስማማሉ። በመጨረሻ እንግዲህ አሁን ምን ማድረግ እንዳለባቸውም እየነገረችው ነበር። እና የተፈጠረ ነገር አለ ንገሪኝ፣ ሰሞኑን እኮ ጥሩ ስሜት ላይ አይደለሽም፣ እየተጨነቅሽው ግራ የተጋባሽው ትመስያለሽ፣ ምንድነው እሺ ንገሪኝ ብሎ ደጋግሞ እየጠየቃት ነበር። እሷም አይ ምንም አልተፈጠረም ብላ እየነገረችው ነበር። አይ ምንም እየተፈጠረ አይደለም ብላ እንደዛ እና እማዬ እባክሽ አንድ ነገር ላስቸግርሽ ብሎ ናቲ ይጠይቋል። ምን ተፈጠረ ስትለው ሽማግሌ የምታውቂ ሽማግሌዎች ካለሽ እባክሽን ሽምግልና ለኔ እንደሚሆኑ ላኩም። ለምንድነው እንደዚህ እኔ ማርጎ እዚህ ወጣ ገባ ሽማግሌ እንዴት እንደዚህ ያደርጋለሁ? እኔ በጭራሽ እዚህ ውስጥ አልገባም እያለስ ነበር። እባክህ ብላ ለመነችው። አንቺን ትሁት በጣም ተቀይረሻል፣ ግን ታውቆሻል እንዴ ብሎ ስጠይቃት እኔ ምንም ያልተቀየርኩም መስሎክ ነው እንጂ ስትለው አይ መቀየርማ ተቀይረሻል፣ ምን እንደሆንሽ ግን መስሎክ ነው እንጂ እኔ በጭራሽ ምንም ነገር አልተቀየርኩትም ብሎ ይነግራታል። እባክሽን ንገሪኝ ምንድነው ብሎ ስጠይቃት እኔ ምንም ነገር አልሆንኩም እባክህን የማውን ነገር አታስቢ ስትለው ትነግረዋለች። እና በዛም እሺ ብላ ትስማማለች። እና ደጋግማ ምንም እንዳልተቀየረች በተነግሮም እንደተቀየረችው ደጋግሞ እየነገራት ነበር። እና እባክሽን ብሎ እየጠየቃትም ቢሆንም እና ምንም ነገር ተመስገን አሁን የምትፈልገው ነገር እንግዲህ እንደምንም ብላ እሷ መግደል እንዳለባትም ደጋግሞ እየነገራት ነበር። እሷም እሺ ትለውና እንግዲህ እሱን ለመጉዳት ቆርጣ ትነሳለች። ነገር ግን እሷ እቅዷ አይን አልነበረም። እና ትሁትም ተመስገን እናትና ግንቶ እንግዲህ ማስፈራራቱን ቀጠለ። ተመስገን አሁን ምልክን ነገር በደንብ ስማኝ ትሰማኛለህ? ቪዲዮ የቀረጥካትን ልጅቷን ቪዲዮ አሁን ቪዲዮን እንድትልክ ፈልጋለሁ እና አይ የምትል ከሆነ ሌላ ነገር ነው የሚፈጠረው እባክን ብሎ እየዛተበት ነበር። ስለዚህ አሁን እና አታስቢ ቪዲዮን በሙሉ ለኔ ሳይወድ በግዱ ይሰጠኛል ሲል ይነግረዋል። እና እሱም እሺ ብሎ ይነግረዋል። ስለዚህ አሁን በፍጥነት እና ብላ ስትነግረው እሷም በምን ተስማማችሁ ብሎ ጠየቀችው። እሱም ችግር የለውም ግን ያለው ፋይል በሙሉ እንደምሰጠኝ ነግሮኛል። ስለዚህ በጭራሽ አሰባይ ግባሽ እያላት ነበር። እሷም እሺ ብላ በነገሩ ተስማማና ተመስገን ማመን ትጀምራለች። እና ምንም መፍራት እንደሌለ ያሰብኩ መቼም አላደርግም እያደረግኩ ያለ ነገር በጣም ያሳፍራል። ምን ጨካኝ ነው! ጭራሽ ገዛ እናቴ ጋር እኔን ለመቅጠር ታስባለህ? እናቴ ክፉ አይደለችም። አንተን አይቶ እኮ እናት መመስከር ይቻላል። እናት አንተን ራስን አርጋ መስራታለች። ስለዚህ በጭራሽ ያለምንም ስለዚህ እባክህ ተወኝ፣ እኔ በጭራሽ ይሄንን አልፈልግም ስትልትም ቆይ ምንድነው የምታወሪው? ትሁት ስለ እናት ያለችሽ ነገር አለ ብሎ ስጠይቀው ትሁት ባለጌ ሰው አይደለችም፣ እንደፈለገች በሄደችበት
ምንም ነገር የምታወራ ልጅ አላለችም። እልቁንስ በገዛ እጅ ትሁትን እያጣነ ብላ ስትነግረው እሷን ግን ተመስገን በጭራሽ እንድትወደውና ተመስገን ጋር እንድትሆን ትፈልጋለች። እና ትሁት ግን አንቺ ማጣቂ ብዙ ነገር አለ እባክሽን ተይኝ እያለቻት ነበር። ውድ ተመልካቾቼ የዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታችኋለሁ።